ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ እንግዲህ ትሁት ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ክፍል እንዳየነው እንግዲህ ቲና እንግዲህ የካሌብ አባት እንግዲህ ፎርጅድ የቤት ካርታ ሰጥቷን ነበርና ቲና እንግዲህ እውነት መስሏት በዛው ከቤት እንደወጣች ትቆያለች። ምክንያቱም ቲና የመሰላት የቤቱ ካርታ ትክክለኛ ካርታ ነው የመሰላት። ከዛ በኋላ ሀሳቧ ምንድን ነው እንግዲህ ቲና የቤቱን ካርታ ካዜ በኋላ ካሌብንና አባቱን ከቤት አስወጥታ እንግዲህ ከዳኒ ጋር አብራ ለመኖር ነበር የምትፈልገው። ነገር ግን ያ ነገር ሊሳካላት እሷ አሁንም ድረስ አላወቀችም እና ከዛ ከተመለሰች በኋላ ዳጊ ጨንቆን ነበረ። ለዳጊም ስልክ አታነሳለትም። በስንት መከራ ስታነሳለት ዳጊም ወደ ቤት መምጣት አለብሽ እባክሽ ይላታል። እንዲሁም የካሌብ አባት እንግዲህ እውነቱን ነግሮታል። እኔ ፎርጅት የቤት ካርታ ነው እንጂ ሰጠዋት ዋናውን አልሰጠዋትም። ነገር ግን ይህን ሚስጥር እንዳትናገር፣ ካልተናገርክ እኔ ገንዘቡን እሰጥሃለሁ ብሎን ነበረ። እንግዲህ እሱም ዳኒም እንግዲህ በሀሳቡ ይስማማና አልተናገረም። ቲናንም ወደ ቤት መምጣት አለብሽ ይላታል። ወደ ቤትም ከመጣች በኋላ እንግዲህ አለ እሷ ቶሎ እንግዲህ ካሌብን እንግዲህ ፍች ፈልጋለሁ ትለዋለች። ካሌብም በሀሳቧ ይስማማን። እንዲሁም የካሌብን አባት እኔ ሰልችቶኛል፣ ስለዚህ ፍች ፈልጋለሁ ስትለው የካሌብም አባት አይ ጥሩ ካልተስማማችሁ መፋታት ትችላላችሁ ነው ያላቱ። ዛሬ እንግዲህ ካሌብም በሀሳብሽ ተስማምቻለሁ፣ ስለዚህ መፋታት እንችላለን ይላታል። ዳጊ ግን እንዲፋቱ አይፈልግም። ዳጊ እንግዲህ እንዲፋቱ የማይፈልግበት ምክንያት ከቲና ገንዘብ ይፈልግ ነበረ። ዳጊ የሚወዳትና የሚያፈቅራት ለወደፊት ሚስት ያላትን የሚላት እንግዲህ ሴት አለ። ነገር ግን ከቲና ጋር እንግዲህ ግንኙነት ያለው ከቲና ገንዘብ ለማግኘት ነው። ሚስቴን በጥሩ ሁኔታ ስራ እንድትሰራብኝ አልፈልግም፣ ሚስቴን አግብቼ በጥሩ ኑሮ እንዳኖራት ነው እፈልጋለሁ የሚለው። ሚስቱ ደግሞ እኔ ገንዘብ አልፈልግም፣ ተጋብተን አብረን እንኖር ብትለው እሱ ግን ይህን ሊያዳምጣት አልቻለም። እና እንግዲህ ዛሬ ካሌብም እንግዲህ በሀሳቧ ተስማምቶ እሺ እንፋታ ይላታን። እሷ ግን እንግዲህ ቲና እውነቱን አልመሰላትም ነበረ። ካሌብም እንግዲህ በጣም ደስ ይለኛል ቲና ከተቻለሽ መጠን ቶሎ አጣርፊና መፋታት እንችላለን ይላታል። ቲናም እንደዛ ከሆነ ጥሩ፣ ለሚፈጠረው ነገር ግን በኋላ ላይ እንዳታዝን። ካሌብም እሺ እንደማላዝን እኔ ቃል ገባልሻለሁ ይላታል። ዳኒም እንግዲህ ቲና እያበርሽ ነው እንዴ ብሎ ይነግራል። ቲናም አላበርኩም፣ አንተም ከእንግዲህ በኋላ ጥገኛዬ አትሆንም። ዳኒም እንግዲህ ሳቅልና እንግዲህ ያንቺ ወንድም ከመሆን ጥገኛ በሆን ይሻለኛል ይላታል። የዚህ ጊዜ የካሌብ አባት እንግዲህ ይስቃል። እንግዲህ ዳኒ የሚያስበው እንግዲህ ቲናና እሱ ግንኙነት መኖራቸውን የካሌብ አባትና ካሌብ የሚያውቁ አይመስላቸውም፣ የሚያውቁ አይመስለውም መሰለኝ እንግዲህ። ስለዚህ ዳጊ እንግዲህ ከቲና ጋር እንደሚባልግ እንግዲህ ሁሉም ናቸው ያወቁበት። ያም አቤት አቤት ሲል ስትል እንግዲህ ዳኒም እንግዲህ ግልጽ እኮ ነው የተናገርኩት ይላታል። እንዴ ከኔ ጋር እኮ ነው የመጣኸው አንተ አብረህ ትለዋለች። ዳጊም አይ ከእንግዲህ በኋላ አንቺ ጋር ሳይሆን አሁን ግን ከነሱ ጋር ነው የምሆነው ይላታል። ይህን የሚልበት ምክንያት እንግዲህ ዳጊ እንግዲህ ፈርቷን፣ ምክንያቱም የሚወዳትንና የሚያፈቅራትን እንግዲህ ካሌብ ይቀማብኛል ብሎ በጣም ስለፈራ ነው እንግዲህ አሁን ከነ ካሌብ ጋር አብሮ የሆነው። ቲናም ዳኒ ብዙ አታስወራኝ፣ አንተም አስብበት ትልና እንግዲህ ጥላቸው ወታ ጥላቸው ትሄዳለች። ዳጊም ተከትሏት ይሄድና አንቺ ግን በጣም ባልየ ነች ሲላት እንግዲህ
ቲና ምን ሆነ ነው ተረጋጋ እንጂ ትለዋለች። አንቺ ራሱ ተረጋጊ፣ ገና ብዙ የማታውቂያቸው ነገሮች አሉ ይላታል። ምክንያቱም የተሰጠሽ የቤት ካርታ ፎርጅድ ነው እንዳይላት የካሌብ አባትም እንግዲህ ከተናገርክ ብር አልሰጥህም ስላለው እንግዲህ መናገርም አልፈለገ። ነገር ግን በአቅሙ እንግዲህ ዳኒ ታይ ይቅርብሽ፣ ለምንድን ነው እንደዚህ አትፋቺ ከካሌብ ጋር ቢላት እንግዲህ ቲና ልትሰማ አልቻለችም። ናም እኮ ታዲያ ምንድን ነው ነገሬ ስትለው ዳጊም መቼም ቢሆን እኔ አልነግርሽም አላሳወቅሽም፣ ነገር ግን አንቺ ተረጋግተሽ የሚሆነውን ሁሉ ማየት አለብሽ ይላታል። ቲናም ከእንግዲህ በኋላ የሚያስፈራኝ ነገር ምንም ነገር የለም ስትል ዳጊም እንግዲህ ቲና እባክሽ ተረጋጊ፣ ኋላ ይቆጭሻል፣ መረጋጋት ነው ያለብሽ ይላታል። ኋላ ታለቅሻለች ሲላት ቲና እኔ አሁን ምንም ማልቀስ አያስፈልግም፣ ቤት ይዞ ማልቀስ ደግሞ የለም ትለዋለች። እንግዲህ ቲና እንግዲህ ከካሌብ ጋር ብትፋታ ዳጊን ራሱ አታገኙም። ምክንያቱም ዳጊ እንግዲህ ቲናን የቀረባት ለገንዘብ ብቻ ነው እንጂ አብሯን ሊኖር አይችልም። ይህን ሁሉ እንግዲህ ቲና ልታውቅ አልቻለችም። ሰው እንዴት ነው በሰው ገንዘብ እንዴት ትዳር ይይዛል? ዳጊም ራሱ ጥፋተኛ ነው የሴት ወሬ። ምክንያቱም የሴት ወሬ ሰምቶ ከሷ ገንዘብ ተቀብሎ ከዛ በኋላ እንግዲህ ትዳር በሰው ገንዘብ ትዳር ማዝ አይችልም። አንድ ሰው ሰርቶ እና ለፍቶ ነው እንግዲህ ቤተሰቡን ማስተዳደር የሚችለው። እና ደግሞ ዋናው ደግሞ ያው ፍቅር ነው። የዕለት የሚበሉት የሚጠጡት የሚለብሱት ካላቸው ራሱ በቂ ነው። እንግዲህ ዳኒ የሚያስበው ቲና እንግዲህ ከምታመጣው ወይም በቃ አይደለ ከምትካፈለው ገንዘብ እኔ እወስዳለሁ፣ ከዛ በኋላ እንግዲህ የምወዳት ሚስቴን እንግዲህ አግብቼ እኖራለሁ ነበር የሚፈልገው። ነገር ግን እሱ አሁንም ሊሳካለት አልቻለም። እና ደግሞ የካሌብ አባት ደግሞ ብር እሰጥሃለሁ ብሎታል። የካሌብ አባት እንግዲህ ብር አይሰጠውም። ምክንያቱም ለቲና እንዳይነግራ ነው። ቲና የተሰጠሽ የቤት ካርታ ፎርጅድ ነው ቢላት እንግዲህ ቲና ካሌብን እንደማትፈታው የካሌብ አባት ስለሚያውቅ ስለዚህ እንዲነግራት ደግሞ እንዳይነግራት አስጠንቅቆታል። ዳጊም እኔ ከዚህ በላይ ምንም ልልሽ አልፈልግም፣ ስለዚህ ኋላ ግን እንዳታለቅሽልና ጥሏት ይሄዳል። እንግዲህ የካሌብ አባት ቁጭ ብሎ እንግዲህ ቲና እንግዲህ ቤቱን በሙሉ እንግዲህ ቤት ታነሳለች። ቲና እንግዲህ በሷ ልብ ቤቱ ለሷ ሊሆን ስለሆነ እንግዲህ ውስጧ የሚያስበው እንደዛ ነው። ግን በጣም ደፋር ናት። ኋላ ላይ እንግዲህ የምታፍረው እሷ ናት። በሰው ገንዘብ የኔ ገንዘብ ይሆናል ማለት ይሄ ሞኝነትና ጅልነት ነው። የካሌብም አባት ምን እያደረግሽ ነው ቲና ብሎ ይጠይቃታል። ቤቱን እያስገመትኩ ነው ትለዋለች። የካሌብም አባት ለምንድን ነው ቤቱን የምታስገምችው ብሎ ይጠይቃል። ስንት እንደሚሸጥ ትለዋለች። የካሌብም አባት ይሄ ቤት እኮ አይሸጥም ይላታል። እሱን እኔ በወስን አይሻልም ወይ አባዬ ትለዋለች። ካሌብም አባት እንግዲህ ከዚህ የተሻለ ሀሳብ የለሽም ሲላት እንግዲህ ቲናም እስኪ እናያለን ይሄ ቤት እንድሸጥ አልፈልግም ሲላት እንግዲህ ቲና እሱ በእኔ ውሳኔ የሚወሰን ነው። ካሌብም አባት እንግዲህ እሺ እንዳልሽ ይላታል። ቲናም እየሳቀች እንግዲህ ስንት እንደተገመተልኝ ብታውቅ እኔ ገንዘብ ላፍስ ነው ትላለች። የዋህና ሞኝ ዛቲና እንግዲህ ከተቀመጠችበት እንግዲህ ወታ ስትሄድ የካሌብ አባት እንግዲህ ይስቅባታል። ምክንያቱም ቲና አንድና አንድ እንግዲህ ገንዘብ ብቻ ነው የምፈልግ። እናም ቀጥታ ወደ ዳጊ ነው የሄደችው። ቤቱ ስንት ያህል ገንዘብ እንደተገመተ አትጠይቀኝ ትለዋለች። ግን ይህን የማይረባ ወሬ አታውሪብኝ ሲላት ቲናም እንግዲህ ይህ እኮ አንተን ሊያስደስትህ ነው የሚገባው፣ እዚህ እኮ ነው የለፋ ነው ስትለው እንግዲህ ዳጊም እንግዲህ እኔ እኮ ተረጋጊ ስልሽ መረጋጋት ነበረብሽ ከመጀመሪያው። ቲናም እኔ መረጋጋት አልፈልግም፣ ስለዚህ ገንዘቤን ለመውሰድ ቸኩያለሁኝ። ቆይ ቤቱን ለስንት ተገመተ ይላታል። በምን እንደተገመተ አወቅሽ ሲላት ያው በስልክ ላኮላቸው። እሺ ማን ነበር ያየሽ አባዬ ትለዋለች። ዳጊም እንግዲህ ወይኔ ጉዴ ይላል። የምን ጉር ነው ልሸጠው ነው ብዬ ነግሬዋለሁ ስትል እንግዲህ ዳጊም ጭራሽ ደግሞ ልሸጠው ነው ብለሽ ነገርሽው ይላታል። አዎ ችግር አለ ትለዋለች። ዳጊም እንግዲህ እየመታሽ አትበጥብጭኝ ይላትና ጥሏት ይሄዳል። ዳጊ እንግዲህ
ከመቅዲ ጋር ሆኖ አብሮ የሄዱ ሳለ እንግዲህ እንደ አጋጣሚ ቲናን ሲያያት እንግዲህ እየሮጠ ወደ ሱቅ ይገባል። እሷም ምን ሆነ ነው ስትለው አይ ትንሽ አሞኝ ነው ውሃ ልገዛ ነው ይላታል። እሷም እውነት ስለመሰላት ውሃ ትገዛለትና እሺ አሁን ጠጣበት ትለዋለች። ነገር ግን የዳጊ ፍቅረኛው በጣም ነው የምትወደው የምታፈቅረውና እሷ ገንዘብ አትፈልግም እንጋባና አብረን እንኖር ነው የምትለው። እሱ ግን ነገ ዛሬ ቆይ ገንዘብ ላገኝ እያለ እንግዲህ ከቲና ጋር እንግዲህ ሲጃጃል ነው የሚውለው። እና እንደ አጋጣሚ እንግዲህ ወደ እነ ካሌብ ቤት እንግዲህ ፍቅረኛዬ ናት ብሎ ነው እንግዲህ በገዛ እጁ አስተዋውቋቸዋል። ነገር ግን የካሌብ አባት እንግዲህ ካሌብን እንዳጋባት ይፈልጋል። ምክንያቱም ልጅቱ የዋህ ስለሆነ። ዳንም እንግዲህ ስለጨነቀው ቲና ከካሌብ ጋር መፋታት የለባትም እያለ እንግዲህ የካሌብን አባት እየነገረው ነው። የካሌብ አባት እንግዲህ እሷ ቢገባት እኮ እኔ ትምህርት እንድትማር ነበር እየፈለኩት፣ እሷ ግን ያንን ማድረግ አልቻለችም ይላል። ዳጊም በቃ ጋሼ እባክህ ይህን ነገር ተወው ይለዋል። ደግሞ ከጥፋቱ መማር አለበት ሲለው ዳጊም እሱማ ልክ ነህ ስለዚህ ሲለው ዳጊ እንግዲህ ግን እኮ እኔ በመሀል እኔ ነኝ የተጨነኩት። የካሌብም አባት ምንም የሚያስጨንቅ ነገር የለም አንተ መጨነቅ የለብህም። ዳጊ የሚያስጨንቀው እንግዲህ አንደኛ ይሄ ካሌብና ቲና መፋታት የለባቸውም። ምክንያቱም ካሌብና ቲና እንግዲህ ከተፋቱ የእሱ የሆነችን ሴት እንግዲህ ካሌብ ይቀማኛም ብሎ ለዛ ነው የፈራው። ሌላው ደግሞ ገንዘብ ከቲና ጥቅማ ጥቅም ነገር እንግዲህ ስለሚቀርበት ነው። እንግዲህ ዳኒ አያፍርምና እንግዲህ ግን እኮ እህቴ ናት ይለዋል። የካሌብም አባት እንግዲህ ግን እኮ ቢሆንም አንተ እህትን መምከር ነበረብህ እንደዚሁም ስትባልግ ይለዋል። እንግዲህ ዳኒ እንግዲህ ማለት የነበረበት እኔም እሷም አጥፍተናን ይቅርታ አድርጉልን፣ እኔም ለገንዘብ ብዬ ነው ከእሷ ጋር ያንን ነገር እንደዛ ስባልግ የነበረው ብሎ መናገር ሲገባው እንግዲህ አሁንም እሱ በሱ ልብ እንግዲህ አራዳ ነው፣ በሱ ልብ አራዳ ነው። እንግዲህ ቲና እህቴ ናት ነው የሚለው። ነገር ግን ሁሉንም ነገር እንግዲህ ቲና እንግዲህ ምክንያቱም ቲና ቅምጡ እንደሆነች ከቲና ጋር እንደሚባልግ ሁሉ ሰው እንግዲህ አውቆበታል። አሁን ማንንም ሊሸውዱ አይችሉም። ዳኒም እንግዲህ እሺ ቆይ አሁን ኤዱ ብትመጣ ምንድን ነው ማደርጋት ይላል። ኤዱን እንግዲህ ዳኒ ይወዳታል፣ ያፈቅራታል። ገንዘብ ካገኘ በኋላ እንግዲህ እሷን ለማግባት ነበር የሚፈልገው። የካሌብም አባት እንግዲህ ምንም አታድርግ አይስከ እሱን ለኔቶ ይለዋል። እንግዲህ አባዬ በቃ ይህን ነገር አንተ ተወው ብሎ እንግዲህ ይነግረዋል። ቲናና ካሌብ እንግዲህ አብረው ቀርበዋን እንግዲህ እሺ ፍርድ ቤት ከመቅረባችን በፊት ባንክ ያለህን ገንዘብ እንግዲህ እኩል በኩል እንድታካፍለኝ ብላ ተጠይቀዋል። የቱን ንብረት ላካፍልሽ ሲላት ዋናው እሱ ነበረ። እሺ የትኛውን ንብረት ዋናው ሀሳብሽ ምንድን ነው ብሎ ይጠይቃታል። እሷም አካውንት ያለህን ገንዘብ ሳላሳግድበት ትሰጠኛለህ ስትለው ካሌብም ሳቂልና እንግዲህ ኧረ ልስጥሽ እንዴ ከቤቱ አታካፍኝም ሲላት እንግዲህ እሱ እንደ ሁኔታው ሊወሰን ይችላል እና እሱ እንኳ እያማረህ ይቀራል ስትለው እንግዲህ ካሌብም እንግዲህ ለካ እንደ አይነት ጅብ ነበርሽ እንዴ ብሎ ይላታል። ቲናም አታፍርምና አልነበርኩም አይደለሁም ትለዋለች። እና ታዲያ ምንድን ነው የግድ መሆን ስላለበት ነው እና ታዲያ በባዶ እጅ ልውጣ ወይ ትለዋለች። አንዳንድ ጊዜ እንግዲህ ሳይስማሙ 9 ወለዱ ይላል ያገሬ ሰው። ስለዚህ አንዳንድ ሰዎች ቶሎ ብለው ሳይተዋወቁ ወይም ሴቷም ትጣደፋለች ወንዱም ይጣደፉና ወደ ትዳር ከገቡ በኋላ እንግዲህ ወይ ሴቷ ገንዘብ ፈልጋ የሆነ ያን ሰው ያገባቸው ወይንም ደግሞ ወንዱ ከሴቷ ገንዘብ ፈልጎ ይሆናል ያገባትና በስተመጨረሻ ላይ እንግዲህ ምንድነው በአሁኑ ሰዓት ፍች እየበዛ ነው። ወደ ፍች ነው የሚሄዱት። ስለዚህ ወደ ትዳር ከመግባታቸው በፊት መጀመሪያ ሁለቱ ጥንዶች መጠናናት አለባቸው። ኋላ ላይ ችግር
እንዳያመጡና የሆነ ነገር ይዘሽ ለመምጣት ነበር እንዴ? ይዘሽ ለመውጣት ነው ያገባሽኝ ይላል። እሱን እንደፈለግ አርገው ትለዋለች። ይኸውልሽ አንድ ማወቅ ያለብሽ አንቺና እኔ መቼም ቢሆን ባልና ሚስት ልንሆን አንችልም ብሎ እንግዲህ እርግጡን አስረግጦ ይነግራታል። ግመሽ ብትለምኝኝ እንኳን እሱን አላደርገውም ሲላት እንግዲህ ቴናም እንግዲህ በቤቱ ስለተማመነች እንግዲህ ሊበላ እሷም እሱን እንኳን ችግር የለውም እኔ መቼም አንተ ጋር መኖር አልፈልግም ትለዋለች። ጣዩ ምን መሰለሽ ፍርድ ቤት ሁሉንም ነገር ይዞ ጉዳዩን እኔን ይጠይቀኝ ብሎ እንግዲህ ይነግራታታል። እሺ አሁን አንቺ ጋር ብስማማ አገኛለሁ ሲላት እንግዲህ እሷ ምንም ነገር የምታገኘው የለም ትለዋለች። እንግዲህ ካሌብ እየፈተሻ ነው። ምክንያቱም ቲና አዎ ከቤቱ አካፍልሃለሁ ብትለው ኑሮ በስተመጨረሻ ላይ እንግዲህ ባዶ እጇን አይልካትም ነበረ። የተወሰነ ገንዘብ ሊሰጣን ነበር። ነገር ግን እሷ ቤቱ የኔ ነው፣ አሁን እነሱን አስወጣለሁ፣ ቤቱ የራሴ ነው ብላ እንግዲህ ነው የተማመነችው። ስለዚህ አንዳንድ ሰዎች እንግዲህ ምንም ነገር ላባቸው ጠብ ሳይሰሩ በሰው ገንዘብ የሰውን ገንዘብ የኔ ነው የሚሉ ሰዎች አሉ። ምክንያቱም ቲና ላይ እንግዲህ ያየነው እንደዛ ነው። ቲና እንግዲህ ካሌብን አገባች። ካሌብ ገንዘብ አለው፣ የአባቱም ንብረት አለ። እሷ ያን ንብረት ሙሉ ለሙሉ ለራሷ ለማድረግ ነበር የምትፈልገው እና አንዳንድ ጊዜ ወደ ትዳር ቶሎ ብለን ባንገባን ደስ ይለኛል። ምክንያቱም መጀመሪያ ያው እንዳለ ሆኖ ትተዋወቃላችሁ። ይሁን ማጤን የሚባል ነገር አለ። ገብቷችኋል? አንድ ሰው የተወሰነ ቀን አብራችሁ ስትኖሩ ስለ እሷ ስለ ሴቷን ባህሪ ወይም ስለ ወንዱ ባህሪ ልታውቁ ትችላላችሁ እንጂ አሁን ባለንበት ጊዜ በሶሻል ሚዲያ ይተዋወቃሉ። እንግዲህ በሶሻል ሚዲያ በስልክ ስታወሯቸው እና በአካል የምታወሯቸው አንድ አይደለም። በስልክ ስታወሯቸው በጣም የዋህ ደግ ይሆናሉ። በአካል ደግሞ የተወሰነ ጊዜ ይቅርታ የተወሰነ ወራቶች አብራችሁ ከሆናችሁ በኋላ ይቀያየራሉ። ምክንያቱም እውነተኛ ፍቅር እንግዲህ ገንዘብ ከሀብት አይፈልግም። ስለዚህ ገንዘብ ደግሞ አብራችሁ ሰርታችሁ ልታገኙ ትችላላችሁ። እውነተኛ ያልሆነ ፍቅር ደግሞ ቶሎ ብለው ወደ ንብረት ወደ ገንዘብ ነው። ገንዘብ አለሽ ወይ ወይም ደግሞ ቤት አለሽ ወይ ወይም ቤት አለህ ገንዘብ አለህ ነው። በኋላ ላይ ያጤን መጨረሻቸው ያው ትዳራቸው እንግዲህ አያምኑም። ስለዚህ ለሁላችንም እንደ አይነት ነገር ልቦና ይስጣን እላለሁ። ዋናው ደግሞ ለሰው ልጅ ፍቅር ነው። በቃ ለጊዜው የምትበሉት የምትጠጡት፣ ለልጆቻችሁ የምታለብሱት የምታበሉት አትጡና የሰው ገንዘብ መጨረሻ ላይ ያው ይዟቸው ገደል ነው የሚገባው። በመጨረሻ እንግዲህ ካሌብ እንግዲህ በቲና ተስፋ ቆርጧን። ካሌብ ቲናን በጣም ነበረ የሚወዳት። እንግዲህ ትሁትና አባቱ ራሱ ስለ ቲና መጥፎነት ሲነግሩት አላመነም ነበር። ነገር ግን በኋላ ሁሉን ነገር ከዳኒ ጋር የምታደርገውን እንግዲህ በአይኑ ተመልክቷል፣ አይቷታን። አሁንም ከዛ ስህተቷ ትማራለች ብሎ ምክንያቱም ጊዜ ሰጥቷን ነበር። ነገር ግን እሷ ልትማር አልቻለችም። ቲና እንግዲህ ሁሉም ይደነግጣሉ ብላ ነበር እንግዲህ ፍችም የጠየቀችው። ከዛ እንግዲህ ዳኒ ሲመጣ እንግዲህ የሆነ ነገርማ አለ ስትል ዳጊም እንግዲህ ምንም ነገር እንዳትጠይቅኝ ይላታል። አንተ ደግሞ ምን ሆነ ነው ትለዋለች። ምንም እኮ እነሱ ሊፈሩ አልቻሉም። ጭንቅላት እኮ ቢኖርሽ ነው እሱን የምታስቢው። አንቺ ግን ምንም ነገር ልታስቢም አልቻልሽም። ለምን እንደፈራ ለምን አትነግረኝም ትለዋለች። እንዴ አንቺ መረጋጋታቸው ነው እንዴ ያስደነገጠሽ ይላታል። እሷም እንግዲህ እባክህ ምን እንደተፈጠረ ልትነግረኝ ትችላለህ? ያም ዳጊ ቢመክራት እንግዲህ ልትሰማ አልቻለችም። እሞክራለሁ ትለዋለች። መሞከሩ ነው የሚሻለው። ከእንግዲህ በኋላ ግን ከዚህ ነገር እኔ አያገባኝም። ዳጊና እንግዲህ የካሌብ አባት አብረው ቁጭ ብለው እንግዲህ ዳጊ እኔ ይቅርብኝ ይላል። የካሌብም አባት እንግዲህ ምኑን ይለዋል። በቃ እኔ እውነቱን ነግራ ከዛ በኋላ እኔ ማረፍ አለብኝ፣ እኔ ጨንቆኛል። ካሌብም አባት መብትህ ነው ይለዋል። ዳጊም በቃ አዎ ይበቃል፣ ስለዚህ መናገር ትችላለህ። ዳጊም ቆይ አባዬ ገንዘቡን ላለመስጠት ነው ይለዋል። የካሌብም አባት እኔ እኮ ከባድ ነገር አይደለም አድርጌያለሁ፣ ስለዚህ
ዝም ካልክ አሁንም ገንዘቡን ታገኛለህ እንዳትነግራት ይለዋል። ምክንያቱም የካሌብ አባት እንግዲህ ቲናን እንዲፈታት ይፈልጋል። ምክንያቱም እንግዲህ ቲና የካሌብን አባት እንግዲህ እስከ መግደል ብዙ ነገሮች ነበር ያደረገችው። ነገር ግን እሱ አልተሳካላትም እና አልወደዳትም። ብዙ ነገሮች ደግሞ ትማርበታለች፣ ከስህተቷ ትማራለች ብሏን ነበር። እሷ አሁንም ድረስ አልተማረች። ቲና የካሌብን አባት እንግዲህ መልስ ትመልስለታለች። እንደዚህ ባታናግረኝ ይሻልሃን ስትለው የካሌብን አባት እኔን ልቅና እንደዚህ መልስ ባታናግረኝ ይሻልሻል፣ ምክንያቱም የባልሽ አባት እንጂ እኔ እኮ ጓደኛሽ አይደለሁም ይላታታል። ዳኒ እንግዲህ ካሌብም ቆይ ምን እያደረክ ነው ካሌብ ሲለው እንግዲህ ካሌብም እንግዲህ ደግሞ ምን አደረግኩ ብሎ ይነግረዋል። ስነ ስርዓት የሚባል የለም እንዴ ይለዋል። ካሌብም እንግዲህ ቆይ ተረጋጋና ለምን አትነግረኝ ሲለው እኔ ለሆዴ ብዬ ሚስቴን የምሸጥ አይደለሁም፣ ተረጋጋና ለምን አትነግረኝ ሲለው ዳግም እንግዲህ ከኤዱ ጋር እኮ አብራችሁ እጅ ለእጅ ተያይዛችሁ ስትሄዱ አይተናቸዋል። አባዬ ጋር መታ ነበረ ሸኝኋት በቃ እና ታዲያ ችግር አለ ወይ ግን ሲል እንግዲህ ካሌብን በቃ ይበቃሃል፣ ለካ እንደዚህ ያለ የወረደ አስተሳሰብ ነው ያለ ይለዋል። ዳጊ እንግዲህ የፈራበት ምክንያት እንግዲህ ካሌብ እንግዲህ ያው ይቀማኛም ብሎ ነው እንደዚህ የፈራው። መጀመሪያ እሱ ባይል ከሰከስ ኑሮ ይሄ ሁሉ ጉድ ባልመጣበት ነበረ። የሴት ወሬ ሰምቶ ገና ገንዘብ አግኝቼ ሚስቴን አገባለው ከሚል መጀመሪያ እሱ ተሰትሮ የሰው ሚስት ማባለግም የለበትም ነበረ። ካሌብም እንግዲህ ማለት ዳጊም ለንግግሩ ይቅርታ፣ እኔ በሷ ሲመጡብኝ እኔ አልችልም፣ ለዛ ነው የተናገርኩት። እሷን እኔ በጣም ነው መወዳትና የማፈቅራት ይለዋል። ካሌብም አንተ ተማግጣለህ ማለት ነው፣ እኔ እንዳንተ ባልዬ አይደለሁም፣ የሰው የሆነ የሰው ሚስት አልቀማም ብሎ እንግዲህ ካሌብም ወደ ቤቱ ጥሎት ይገባን። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቀን። ስለዚህ ምንድን ፈልጌ ነው የሰው ገንዘብ ጥሩ አይደለም፣ የሰው ነው። ስለዚህ አንድ ሰው ከሰራ ጠንክሮ ከሰራ ሊለወጥ ይችላል። ግን ቁጭ ብለው ሳይሰሩ የሰው ገንዘብ መመልከት ጥሩ አይደለም፣ ይሄ ወንጀል ነው። ስለዚህ ሴቱም ሆነ ወንዱ መስራት ይችላል።